ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ድምጻዊ ቴዲ አፍሮ አስጣል ላይ እኔ በግል እንግዲህ እንዳንድ ተደራሲ እንዳንድ የሙዚቃ አፍቃሪ በተለይ ከቅርብ ጊዜ ወዲህ ከሀገር ጋር የተያዙ ሙዚቃዎችን በጣም ነው የምከታተለውና ማዳምጠው። በአንተ ሙዚቃዎችም በሚገባ እንድመሰጥ ያደረገኝ እንዲህ አይነት ጉዳዮችን ታነሳለህ። ያንተን 2-3 ነጠላ ዜማዎችን መጥቀስ ይችላል። የህዝብ ሮሮ የህዝብ ስሜት በሚገባ ነው የምታቀነቅነው። ራስ ገጥመ ራስ ዜማውን ሰርተ በራስ ወጪ ብዙ ነገሮች አድርገ ነው። ይሄንንም በዚህ አጋጣሚ ምስጋናም ላንተ ማቅረብ የሚገባ ጉዳይ ነው። አብይ አህመድ ደግሞ አብሮ አደግ ካንተ ጋር ተያይዞ ብዙ ታሪክ ሲገለጽ ነበር። ግን አብይ አህመድ ላንተ አይነቱም እንኳን የማይራራ እንደሆነ ተሰደህ ሀገርን ጥለ እዚህ በአሜሪካ ኑሮ መጀመር በራሱ የሚያሳየው አብይ አህመድ ምንም አይነት ምህረት የሌለው ርራሄ የማያሳይ ሰው እንደሆነ ካንተ በላይ ምስክር ሊኖር የሚችል አይደለም። ግን አንተ ፖለቲካ በመስፈን ትጸጸታለህ። ዘፈንኮ ፖለቲካ እንደሆነ መቼም አሁን ላይ የምታስተባብለው አይደለም። ግን የኪነ ጥበብ ሰዎች አርቲስቶች ከፖለቲካ መራቅ አለባቸው። እሱ በአንድ ወቅት ላይ ብሎታል አብይ አህመድ። ፖለቲካ በመስፈንና ለዚህ በመብቃት ትጸጸታለህ ወይ? አልጸጸትም። እኔ የፈለገ ነገር ችግር ቢገጥመኝ ወንድ ልጅ ነኝ፣ ለቤተሰቤ አላንስም። እየሰራው ነው። የሚገርመው አሁን እዚህ ሪችመንድ የሚባል ሀገር ነው ያለሁት። ሜሪ ትራንስፖርት ነው የምሰራው። በደህና ጊዜ ለሽርሽር የለመድኩት ሹፌርነት ዛሬ እንጀራ ሆኖኛል። እየሰራው ነው ማለት ኢትዮጵያዊ የምትል ዘፋኝ ስትሆንም ባይዘዌ ብዙ ትገፋለህ። ግን እኔ የምነግርህ ነገር ማን ነው መቼም አልጸጸትም። የሚጸጽተኝ እኔ እንደውም ማን ነው አብይ አህመድን ማወቄ ነው የሚጸጽተኝ። እኔ ስም ከዚህ ሰውዬ ጋር መጠራቱ ነው የሚጸጽተኝ። ንገረኝ ካልከኝ ማለት እኔ የሚጸጽተኝ እሱም በማወቄ እግዚአብሔር እና እኔ እሱን ያገናኘን ቀን ነው በጣም የሚጸጽተኝ። ባይሆን ደስ የሚለኝ ምክንያቱም እንደዚህ ጨካኝ አንዳንድ ጊዜ እኮ የምትችለው መስሎ የሆነ ነገር ትሞክራለህ። ካልቻልክ እኮ በስነ ስርዓት ልክ እንደ ኃይለማርያም ደሳለኝ እኮ በቃኝም እኮ ማለት ጉብዝና ነው። አስበው እሱ ከመጣ ስንት ሰው እንዳለቀ። ምንም ወደኋላ የሚባል ነገር አይደለም። በስራዬ ደግሞ እመለሳለሁ እግዚአብሔር ጋር በእውነት በጉጉት ነው የምንጠብቀው። ምክንያቱም ስለ ሀገር ስለ ወገን የሚቆረቆሩ ድምጻውያን ድምጻቸው እያነሰ ቁጥራቸው እያነሰ ነው ያለው። አገሪቱ በእንደዚህ አይነት በብዙ ቀውሶች ነፍሷ ሲጥ ተደርጎ በተያዘበት ወቅት ላይ ይህንን ነገር መንካት ኮረንቲንና ፖለቲካን በሩቁ ነው እያሉ የጥበብ ሰዎች በመሉበት በመንግስት ድግስ ላይ በመንግስት በኩል ክብርና ሞገስ ለማግኘት የሚሽቀዳደሙ የጥበብ ሰዎች በበረከቱበት ሀገር እንዳንተ አይነቱን ከዚህ ከጥበብ ማዕድ መራቅ ወይም ደግሞ ማጣት ለተደራሲው ነው ጉዳቱ። ስለዚህ በቅርቡ እንደምትመጣ ተስፋ አደርጋለሁ። እንጠብቃለን። ወደ ቴዲ ዘፈን እንምጣ። እንደው ሌሎቹ ስራዎቹ ከዳስጣል ባሻገር እነ መሬማ አሉ፣ ያዞምባ የተሰኘው እነዚህ ሁሉ ከፖለቲካ ጋር የተያዙ ከሀገራችን ወቅታዊ ሁኔታዎች ጋር የተያዙ ነው። ወርቅ ናቸው። ሁሉም በጣም አሪፍ ነው። ባይዘዌ ያው እንደዚህ እንኳን ቴዲ አይደለም በእኛም ደረጃ እንደዚህ ወደ ሰው የምናወጣው ነገር በጣም ጥንቃቄ ይጠይቃል እና ደጋግመ የምትለፋበት ነው። ባይዘዌ ዘፋኝነት በጣም ከባድ ስራ ነው። ልክ እንደዚህ አሁን ሰው ሆ ብሎ ቴዲ አፍሮ እንደተቀበለው ደግሞ ባይቀበለው የሚመጣው እሱ ላይ የሚደርሰውን ዳሜጅ አስበው። በጣም ከባድ ስራ ነው። ከገንዘብ፣ ከጊዜ፣ ከጤና፣ ከፋሚሊ ሁሉ ነገርን የሚወስድበት ስራ ነው እና ሁሉም እያንዳንዱ ተጠንቅቆ ያደረገው ነገር ነው። በእኔ ደረጃ እንደዚህ ነው ብዬ እንከን ማወጣለት። ስለዚህ በጣም አመሰግነዋለሁ። ብዙ እህቶቻችን በየአረብ ሀገር የሚሰቃዩ አሉ። እነሱ ያደረገው ነው። ያን ዞምባ ያው እያየው አይደል እንዴ በአንዳንድ ለቅሶ በሚመስሉ ራሳቸው ገለው ሄዶ የሚያለቅሱት የውሸት እንባ እሱ ነው፣ ሌላ ነገር አይደለም። እና ልጁ እይታው ሩቅ ነው፣ በእኔም እንትን የሚገመገም አይደለም። እንግዲህ ይሄ ዘፈን ሊፈጥር የሚችለው ህዝባዊ መነቃቃት አጠቃላይ ስሜት ቀደም ሲል ብለሃል። አዲስ አበባ አቀርቅራለች፣ አዲስ አበባ እንደው ከለብሳለች ማለት ይቻላል። እናንተ የከተማዋ ልጆች እናንተ ትብታችሁ እዛ ተቀብሮ ያደጋችሁ ግን አንገታችሁን ማቀርቀራችሁን ቴዲ አፍሮም በዘፈኑ በሚገባ ገልጾታል። መሀል ገቡና እኛን ከዳራ ቆሙን ብለዋል። እና ይሄን ስሜቶችን አይተም ህዝቡ ላይ የሚፈጥረው ነገር ምንድን ነው? ምን መሰለህ አሁን እኛ ሰፈር አካባቢ አሁን የነበረው ቤቱ ምናምን ያስጠላ ነበረ። አሁን ግልጽ ነው የምነግርህ የገባ ያለው ነገር ያምራል። ግን ያ ሰው እዛ ይኖሩት የነበሩት ሰዎች ለተለያየ ከዛ ደግሞ ሌላ ስቃይ የባሰ ስቃይ ውስጥ ነው የገቡት። አሁን ምርጫ ሲባልም እኮ ኦልሬዲ እኮ እጃቸውን እየጠመዘዙ ነው የሚያስመርጡት። ታላለዛ ወዶ ሲያውን በግዱ ብልጽግና ነው የመርጠው። ተከቦ ነው ገባ ይሄ አንድነቱ እንዲበተን ልጁ ትንሽ ከዛ አብሮ ምናምን ስንል የሚወራውን ምናምን ወሬ ምናምን ሰው አምጡ ነው የሚያደርገው ነገሩና ወያኔ የሞከረውን ነገር ነው ያደረገው። ለኔ 97 እንግዲህ ዓመተ ምህረት የአዲስ አበባ ሰው ምን ያህል እንደተነሳ አይታል አይደል? ሌላውን ተወና የአዲስ አበባ ሰው እኮ እሱ ቦምብ ወረወሩብኝ ሲባል እኮ የአዲስ አበባ ሰው እኮ ነው እንዴት ብሎ ይወጣለት። እሱ ግን ክሬዲቱ ለሌላ ሰው ሰጠው። መንግስት የተነካ ብለው ከዚህ መጡ ተነስተው ነበረ። ቀስ በቀስ ነው ገብቷል ልጁ ይሄ ነገር ያመጣው። እንግዲህ ልጁ ስትል አብይ አህመድም ማለት ነው። ሶሪ ልጁ
ጠቅላይ ሚኒስትሩ በሚለው ይስተካከልልኝ መሳይ እና እንግዲህ ዝምታው ይበቃል ነው የምለው እኔ። ዝምታው ይበቃል። ሰዎች መኖር እንዲችሉ የመኖር መብታቸው እንዲከበር ማድረግ ሌላ ነገር እኮ አይደለም። ብልጽግና ማለት እኮ የሆነ በወርቅ ላይ መራመድ አይደለም እኮ። ቢያንስ ለሰው ልጅ እግዚአብሔር የሰጠውን መብት እሱን መተግበር ማለት። ሰዎች በብሔራቸው፣ ሰዎች በሃይማኖታቸው መገደል የለባቸው፣ መገፋት የለባቸው። ለምን ስንት ዓመት ይኖራል? እሱ እዚህ ዙፋን ላይ ስንት ጊዜ ይቆያል? አንዳንድ ጊዜ ስታልፍም ስም የሚሆንን ነገር ነው መስራት ያለበት። ቴዲ አፍሮ አሁን ሰው ነው ያልፋል። ሲያልፍ ግን ዘላለም ክብር ነው የሚኖረው። ኢትዮጵያ ሲነሳ ቴዲ አፍሮ ይነሳል። በቃ እንደዚህ አይነት አጋጣሚ ስታገኝ እንደውም ጠንክረህ መስራት ነው ያለበት። ኦሮሞ ይቀየመኛል፣ አማራ ይቀየመኝ እያለ እየዛ በኦሮምኛ እየሄደ ሌላ ነገር ሲያወራ፣ በአማርኛ እዚህ ሌላ ነገር ሲያወራ ህዝቡ እየተሸወታተነ መጣ። እውነቱን ነው። የተከዳ ህዝብ ነው። አብይን ያልደገፈ ማን አለ? ማንም የለም። ያኔ ጌታቸው አሰፋ እንደዛ ቁም ስቃዩን ሲያሳየው ሂልተን ሆቴል አንድ አጋጣሚ ላይ ተገን ቁጭ ብለን ወንድሜ ነጠቁኝ በጠራራ ፀሐይ በልና ትጽፋለህ ከሞትኩ ይለኛል። እኔ አብይ ነው የሚልህ? እኔ ግን በጣም ከፋኝ፣ አለቀስኩ። እውነት ነው ወንድሜ ሊገሉብኝ ነው። ምን ነው ዛሬ ያ ስሜት ለሱ አይሰማውም? የስንቶቹን ወንድም ነው የሚገለው? ምናልባት ሌላ ጊዜ በደንብ ሙዚቃውን ተከታትለን፣ አንተም ደግሞ መቼም ጥበብ ትጠራሃለች፣ የኢትዮጵያ ህዝብ ይፈልግሃል፣ ድምፁ እንድትሆነው ይፈልጋል። አሁን ቴዲ አፍሮ ድምፅ ነው የሆነው ለመላው የኢትዮጵያ ህዝብ፣ አንገቱን አቀርቅሮ ላለው የኢትዮጵያ ህዝብ ባንዲራህን አንሳ ብሎ ጥሪም አድርጎለታል። በዚህ አጋጣሚ የቤት ስራውን ጨርሷል ቴዲ አፍሮ። ከዚህ በላይ መሳሪያ አንስቶ ጫካ ገብቶ ሊዋጋ አይጠበቅበትም። የሚያደርገውን በሙያው አድርጓል። ይሄ ግን ሙዚቃውን ሰምቶ አጣጥሞ ቴዲ ጀግና ነው፣ ቴዲ ጎበዝ ነው ብሎ ሌላ ነገር ውስጥ የሚገባ ለውጥ ለማምጣት የሚሰንፍ፣ በሌላው መስዋዕትነት ግን ነጻነትን የሚፈልግ በሞላበት ሁኔታ ነው እንግዲህ ቴዲ ማንቂያ ደውል ይዞ የመጣውና በዚህ አጋጣሚ መልእክት ካለ? በዚህ አጋጣሚ መልእክቴ እኔ ምን መሰለህ፣ ልጁ አሁን በጣም ቅድም እንዳልኩ ብዙ ነገሮችን ተጋፍጦ ነው ያደረገ ያለው። በህይወቱም ማን ነው ሀገር ውስጥ ነው ያለው። ነገ ምን እንደሚሆን ምን እንዲሆን አይታወቅም። ልጁ ግን በቃ ኦልሬዲ አምኖበት የሰራው ስራ ነው። ግን እሱ ይህን ያህል መስዋዕትነት የከፈለበትን ነገር እኛ ለቲክቶክ እና ለዳንስ አናርገው። መልእክቱን እንስማው፣ እንዴት እናርግ እንወያይ እንጂ ገብተዋል። በቲክቶክ የሚያልፍ ነገር አናርገው፣ በዩቱብ የሚያልፍ ነገር አናርገው። ህይወት ነው እሱ ያደርግ ያለው የከፈለበት ያለው። ይህን ነው የምልህ። በጣም ነው የማመሰግነው ድምፃዊ ጌትሽ ማሞ። እንግዲህ በቴዲ አፍሮ አዲሱ አልበም ላይ መነሻ አድርገን አጠር ያለ ቆይታን ያደረግነው፣ ወደፊት በስፋት እንደምንገናኝ ተስፋ አደርጋለሁ። እንዴት እንለያይ? ምናልባት በጅምር ላይ ያሉ በስንኝ ልትቀልዝልን የምትችል አንድ ሁለት ስንኞችን ልትልልን ትችላለህ? ወደፊት ከሚጠበቁ ሌላ ጊዜ ያለው አሉ። የኔ አባት የኢትዮጵያን ህዝብ ወዳቸዋለሁ። እግዚአብሔር ይጠብቃችሁ። ኑሩልኝ። በየትኛውም ቦታ ያላችሁ የሀገሬ ልጆች ኑሩልኝ በልልኝ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ቀን። አሜን ባይ ለሁላችሁ።